በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮቻችሁ የተመሰገኑ ናቸው። ድምፀ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምፀ ተዋህዶ አስበኝ ስላልኩት በኋላ ስትመጣ ገነትን ለማየት የመጀመሪያው ሰው ሆንኩኝ በኋለታ። አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ሰላም ጤና ይስጥልን። የተወደዳችሁ አድማጮቻችን እንደምን ቆይታችኋል? ይህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማህበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰው የድምፀ ተዋህዶ የሬዲዮ መርሃ ግብራችን ነው። የተወደዳችሁ አድማጮቻችን የዛሬ ሰኔ 28 ቀን 2018 ዓ.ም የዕለተ ሰንበት የድምፀ ተዋህዶ የሬዲዮ መርሃ ግብራችንን እየሰማነው ባለነውና ሊቀ መዘምራን ይልማ ኃይሉ በቁጥር 4 የመዝሙር ካሴቱ ላይ ያሳተመውን አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር እያለ የሚዘምረውን ዝማሬ በማስቀደም ጀምረናል። ዝማሬውን እንመለስበታለን። ለዘማሪው ዝማሬ መላእክት ያሰማልን። የተወደዳችሁ አድማጮቻችን እንደ ወትሮ ሁሉ እናንተን ይመክራሉ፣ ያስተምራሉ፣ ያጽናናሉ ብለን ያሰብናቸውን ዝግጅቶች ከያሬዳዊ ዝማሬያት ጋር በማቀናጀት ወደ እናንተ ለማድረስ አስፈላጊውን ቅድመ ዝግጅት ሁሉ አጠናቀናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን በመቆየት የዝግጅቶቻችን ታዳሚ እንድትሆኑ በአክብሮት እንጋብዛለን። እንግዲህ ይህንኑ ዝማሬ የጀመርነውን ማለት ነው እናደምጣለን። ይህ ዝማሬ እንደተጠናቀቀ አንድ የአዲስ መርሃ ግብር ወይም የአዲስ ዝግጅት ማስተዋወቂያ እሱን ሰምተን ከዛ በመምህራችን በመላከ ሰላም ታዬ አብርሃም አማካይነት የተዘጋጀና ዕቅበተ ሕሊና በሚል ርዕስ የሚቀርብ ግጥም እናስደምጣችኋለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። እንግዲህ ከትናንትና በስቲያ ሰኔ 26 ጀምሮ መዋለ ክረምቱ ተጀምሯል። እግዚአብሔር አምላካችን በዚህ ወቅት የሚዘንበውን ዝናመ ምሕረት ያድርግልን፣ ለምድሪቱ ፍሬን በረከትን ያድልልን፣ ሀገራችንን ሰላም ያድርግልን። የወንድማችን የሊቀ መዘምራን ዝማሬ ይደመጣል። አስበኝ ስላልኩት በኋላ ስትመጣ ገነትን ለማየት የመጀመሪያው ሰው ሆንኩኝ።
ባለጣ አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር አስበኝ ስላልኩት አሰበኝ ጌታዬ ወንበዴ ነበርኩ ስርቆት ነው ሙያዬ በመስቀል ላይ ሆኖ ሕዝቡን ያስብ ነበር እኔስ አላየሁም እንዲህ ያለ ፍቅር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር አልታይም ብዬ ኃጢአትን ስሠራ ተመለስ ይለኛል ስሜን እየጠራ እንዳልሞትበት ነው በኃጢአት ታስሬ ፍቅሩን አልዘልቀውም እንደዚህ ዝርዝሬ አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር መከራ ሲከበኝ መጥቶ ያጽናናኛል በሐዘኔ ጊዜ እግዚአብሔር ያጽናል ዓይኑ ከኔ አይርቅም ጥበቃው አይጠፋም ስሙን እጠራለሁ በጌታ አላፍርም ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር አቤት ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ደስ ያለሽ ሆይ ደስ ይበልሽ ስለእመቤታችን ቅድስት ድንግል ማርያም የተመለከተ ልዩ የሬዲዮ ትምህርት ቃሉን ቅዱስ ገብርኤል በለላ በዚህ የትምህርት መርሃ ግብር ከአቡነ ዘበሰማያት ጸሎት በማስከተል የሚቀርበው የእመቤታችን ምስጋና
በሰላመ ቅዱስ ገብርኤል ተብሎ የተሰየመበት ምክንያት ምንድን ነው? ቅዱስ ገብርኤል ማን ነው? ወላዲተ አምላክ እናትና ድንግል እመቤትና ገረድ ለተባለችበት ምክንያቱም ማብራሪያ ይቀርብበታል። በአጠቃላይ ይህ ዝግጅት በሰላመ ቅዱስ ገብርኤል የሚለው የምስጋና ጸሎት የያዛቸው እያንዳንዳቸው ጉዳዮች መጽሐፍ ቅዱሳዊ ማብራሪያዎች ይቀርቡበታል። በቅርቡ በድምፀ ተዋህዶ ሬዲዮ ይጠብቁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጥር 26 ቀን 1989 ዓመተ ምህረት ዕቅበተ ህሊና በሚል ርዕስ የተዘጋጀ ስነ ግጥም ነው። ለምክር ነው፣ ለመጠቀም ያብቃን። አሜን። ዕቅበተ ህሊና። ህሊናህ ይጠበቅ ከምላስ ጋራ፣ ክፉ እንዳያስብ ክፉ እንዳያወራ፣ በጸሎት ሰረው ይለጎም አደራ፣ ፍዳ እንዳያገኝህ የሲኦል መከራ። ኃጢአትን ትተህ ትሩፋትን ስራ፣ ኋላ በሚፈርሰው በሥጋ አትኩራ። የወንጌልን መብራት ከፍ አድርገህ አብራ፣ እስካለ በሕይወት ኋላ እስክትጠራ። እስኪደርስ ጽዋው የአባቶች ተራ፣ በስንፍና ታስረህ ዘመንህ ካለፈ፣ የጽድቅህ አበባ እንሆ ረገፈ። ሊሰጥህ የነበር ጸጋም ታጠፈ። እንዲያው ትሩፋትህ ባጉል ተቀጠፈ። ዕድሜም ተዳርሷል ምንም አልተረፈ። ቁም ነገር ሳትሰራ በከንቱ አለፈ። ተመከር እንግዲህ ክፉ ማሰብ ይቅር፣ ከሰው ጋር ተስማምተ በትህትና ኑር። መጸድቅን ትተህ በእውነት በፍቅር፣ ከመልካም ነገር ጋር ሁልጊዜ ተባበር። ወንጌል ተመራ መደናበር ይቅር፣ ደግ ሥራ ሰርተ ሂድ ወደ መቃብር። ኋላ በትንሣኤ በጽድቅ እንድትከብር፣ ኋላ በትንሣኤ በጽድቅ እንድትከብር። ሕሊና ይመሰጥ ያስብ የላኛውን፣ ልቡናህም ያስብ ዘወትር መስቀሉን። መጻሕፍትን አጥና የፈጣሪ ቃሉን፣ ኃጢአትን ጥላ አትውደድ ዓለምን። ፈጣሪን ፍራ ውደድ ጾም ጸሎትን። ልጇ እንዲምርህ በእናቱ ቃል ኪዳን፣ በምልጃዋ አምነህ ተማጸን መድኑን፣ ተማጸን መድኑን። ቤዛ ዓለም ነውና አምኖ ለሚለምን፣ ቤዛ ዓለም ነውና አምኖ ለሚለምን። ራስን መርምር ጊዜ ስጠውና፣ ስህተትን ማረም ጥቅም አለውና። ሰው መሆንን እወቅ የሚደርስ ቁና፣ የአዳም መሬት ሚዛን ለአንተውም ነውና። ታጠብ በንስሐ ኑር በንጽሕና፣ ዓለምን አትመኝ ሁሉም ያልፋልና፣ ዓለምን አትመኝ ሁሉም ያልፋልና። ወዳጅ አትስነፍ ይኑርህ ልቡና፣ እባክህ ፈጣሪ አእምሮን መጹተኝ። ሁልጊዜ በጸጋ መድኃኒቴ ጎብኘኝ፣ መድህኑ ጎብኘኝ። ይቅር በለኝና ስርየትን ስጠኝ፣ ስለ ድንግል ብለህ አምላኬ ታረቀኝ። ፈጣሪ ታረቀኝ፣ ሸክም የከበደኝ በደል የተጫነኝ፣ ፍጡርህ ነኝና
መድኃኔዓለም ማረኝ። የተወደዳችሁ አድማጮቻችን እየተከታተላችሁ የምትገኙት የሰኔ 28 ቀን 2018 ዓ.ም የድምፀ ተዋህዶ የሬዲዮ መርሃ ግብራችንን ነው። የድምፀ ተዋህዶ የሬዲዮ መርሃ ግብር በማህበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ በየሳምንቱ እሁድ በዚህ ሰዓት ወደ እናንተ የሚቀርብ መንፈሳዊ የሬዲዮ ዝግጅታችን ነው። እስከ መርሃ ግብራችን ፍጻሜ ድረስ አሁንም አብራችሁ እንድትቆዩ በአክብሮት እንጋብዛለን። እንግዲህ ከዚህ በማስከተል መዝሙር ነው የምናደምጠው። ይህን መዝሙር መጠናቀቅ ተከትሎ ልዩ ዝግጅት ይደመጣል። ይህ ልዩ ዝግጅት እንግዲህ ባሳለፍነው ሳምንት ሰኔ 21 ቀን የቀረበ የመጀመሪያ ክፍል ተከታይ እና ሁለተኛ ክፍል ነው የሚሆነው። ይህ ልዩ ዝግጅት ክርስቲያኖች የሚገጥማቸውን መከራና ሐዘን እንዴት ያስተናግዱ ለሚለው ጥያቄ ምላሽ የሚሰጥ ነው። በልዩ ልዩ ዘመናት ክርስቲያኖች በክርስትናቸው ምክንያት መከራ ሲቀበሉ፣ ሲሰደዱና ለልዩ ልዩ ማህበራዊ ችግሮች፣ ኢኮኖሚያዊ ችግሮች ሁሉ ሲጋለጡ የመኖር ነፃነታቸውና ደህንነታቸው ችግር ውስጥ በሚገባበት ጊዜ በዓላውያን ነገስታት ያሳዩትን መንፈሳዊ ጽናት የኖሩበትን ህይወት ያስመለከተ ዝግጅት ነው የምናቀርብላችሁ። እንግዲህ በውይይቱ ወይም በዝግጅቱ ተሳታፊ የሚሆኑት ጋዜጠኛ ታሪኳ አራርሶና መምህር ቢተወደድ ወርቁ ናቸው። ከዝግጅታችን በጣም ጠቃሚ ምክርና ትምህርት እንደምታገኙ ተስፋ እናደርጋለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። ደስ ያለሽ ሆይ ደስ ይበልሽ። ስለ እመቤታችን ቅድስት ድንግል ማርያም የተመለከተ ልዩ የሬዲዮ ትምህርት ቃሉን ቅዱስ ገብርኤል በለላ። በዚህ የትምህርት መርሃ ግብር ከአቡነ ዘበሰማያት ጸሎት በማስከተል የሚቀርበው የእመቤታችን ምስጋና በሰላመ ቅዱስ ገብርኤል ተብሎ የተሰየመበት ምክንያት ምንድን ነው? ቅዱስ ገብርኤል ማን ነው? ወላዲተ አምላክ እናትና ድንግል እመቤትና ገረድ ለተባለችበት ምክንያቱም ማብራሪያ ይቀርብበታል። በአጠቃላይ ይህ ዝግጅት በሰላመ ቅዱስ ገብርኤል የሚለው የምስጋና ጸሎት የያዛቸው እያንዳንዳቸው ጉዳዮች መጽሐፍ ቅዱሳዊ ማብራሪያዎች ይቀርቡበታል። በቅርቡ በድምፀ ተዋህዶ ሬዲዮ ይጠብቁን። ሰላም የተወደዳችሁ አድማጮቻችን እንደምን ሰንብታችኋል? ባሳለፍነው ሳምንት በዚህ ዓለም ውስጥ ያለች ቅድስት ቤተክርስቲያን ከመናፍቃን ከአላውያን ነገስታትና ከርኩሳን መናፍስት የሚደርስባትን መከራ በተመለከተ ከመምህር ቢተወደድ ወርቁ ጋር ያካሄድነውን ክፍል አንድ ውይይት ማቅረባችን ይታወሳል። ዛሬ ደግሞ ሁለተኛውንና የመጨረሻውን ክፍል ይዘን ቀርበናል። እንደተለመደው ማስታወሻ በመያዝ እንድትከታተሉን በአክብሮት እንጠይቃለን። ባለፈው ሳምንት ያቆምነው በሁለተኛው ጥያቄ ላይ ተወያይተን ነው። እንግዲህ ወደ ዛሬው ውይይታችን ስንሸጋገር በልዩ ልዩ ዘመናት የተነሱ የቤተ ክርስቲያን ጠላቶች ጥላቻቸውን የገለጹባቸውና እርሷንም ለማዳከም ወይም ለማጥፋት ልዩ ልዩ ስልቶችን እየቀያየሩ ሊገዳደሯት እንደሞከሩ ይታወቃል። በዚህ ዘመን ደግሞ የተለመደው የጥፋት ስራቸው ወይም ቤተ ክርስቲያንን ማቃጠል፣ ካህናትንና ምእመናንን ማሳደድና መግደል እንዳለ ሆኖ መደበኛና ልዩ ልዩ የስብከተ ወንጌል መርሃ ግብራት እንዳይካሄዱ
ሰው እየታረደ ቤተ ክርስቲያን እየተቃጠለ ይህንን መርሃ ግብር ማካሄድ ተገቢ ነውን? የሚልና መሰል ሌሎች ጥያቄዎችን በማቅረብ አጀንዳ እየሰጡ ይገኛል። ይህንን ሁኔታ እንዴት ያዩታል? በጉዳዩ ላይ ምን አይነት ሀሳብ አለዎት? እንዲህ ያለ ሀሳብ የሚያቀርቡ አካላት ነገ ሰው እየታረደ እንዴት ታስቀድሳላችሁ፣ እንዴት ትቆርባላችሁ ላለማለታቸው ምን ማረጋገጫ ይገኛል? እንግዲህ ሊነሳ የሚችለው ሀሳብ ምንድነው? እንግዲህ አንድ ጉዳይ ወይም ደግሞ አንድ አከራካሪ ሊሆን የሚችል ጉዳይ በተነሳ ጊዜ በቅዱሳት መጻሕፍት አባቶቻችን ቅዱሳን ሐዋርያት ምን ብለው አስተማሩ? ከሐዋርያት ቀጥለው የተነሱ ሐዋርያውያን አበው፣ ተላውያን አበው አባቶችን የሚከተሉ እንደገና ደግሞ ሐዋርያውያን አበው ተብለው የሚጠሩ አባቶቻችን በዘመናቸው ልክ በዘመናችን የደረሰው አይነት ችግር በደረሰ ጊዜ ዘመኑን ወቅቱን እንዴት አለፉ? ሶስተኛ ነገር ደግሞ በዘመናት ታሪክ ውስጥ እንግዲህ በኢትዮጵያ ቤተክርስቲያን ታሪክም በዓለም ቤተክርስቲያን ታሪክም እንዲህ አይነት ተመሳሳይ ችግሮች ለምሳሌ ካህናት የሚገደሉበት፣ አብያተ ክርስቲያናት የሚፈርሱበት፣ ክርስቲያኖች የሚሰደዱበት፣ ክርስቲያኖች ላይ ልዩ ልዩ አይነት ጥቃት በሚደርስበት ጊዜ በኋለኛው ዘመኑ የነበሩ አባቶቻችን እናቶቻችን እንዴት አሳለፉት ብሎ ከቅዱሳት መጻሕፍት ተነስቶ ታሪክን መመልከቱ መልካም ይሆናል። ስለዚህ በዚህ ዘመንም ቢሆን ልክ እንደ ቀድሞ ዘመን ክርስቲያኖች ሊታረዱ ይችላሉ፣ አብያተ ክርስቲያናት ሊቃጠሉ ይችላሉ፣ ካህናት ሊገደሉ ይችላሉ። ዋናው ነገር ግን መሆን ያለበት መነሳት ያለበት ጉዳይ ምንድነው? እንዲህ አይነት ነገሮች በሚከሰቱበት ጊዜ መንፈሳዊ መርሃ ግብሮችን ማቋረጡ ተገቢ ነው ወይ? ሁለተኛ ነገር ደግሞ ዝማሬውስ መቋረጥ አለበት ወይ? ስርዓተ ቅዳሴው መከናወን የለበትም ወይ? ክርስቲያኖች ደግሞ እንደ ቤተክርስቲያን በቤተክርስቲያን ተሰብስበን ማድረግ የሚገባንን ነገር ማድረግ የለብንም ወይ የሚለውንም ከቀድሞ ዘመን አንጻር ማየት ያስፈልጋል። ስለዚህ ይህንን በምንመለከትበት ጊዜ እንግዲህ በቅዱሳት መጻሕፍት ስንመለከት ቤተክርስቲያንና መከራ፣ ቤተክርስቲያንና ስደት፣ ቤተክርስቲያንና ፈተና ሊለያዩ አይችሉም። ስለዚህ ሊለያዩ የማይችሉ ከሆነ ደግሞ ቤተክርስቲያን እንደ እስትንፋሷ የምትቆጥረውን ስርዓተ ቅዳሴውን፣ የዝማሬውን አገልግሎት፣ የስብከተ ወንጌልን አገልግሎት ልታቋርጥ አትችልም ማለት ነው። ለምሳሌ 3 ደቂቅን ብንመለከት 3 ወጣቶች ሲድራቅ፣ ሚሳቅ፣ አብደናጎ በትንቢተ ዳንኤል ምዕራፍ 3 ላይ ተጽፎ እንደምናገኘው እሳት ውስጥ እንኳን ተወርውረው ሳለ በእሳት ውስጥ ሲዘምሩ ታየ ነው የሚለው። እንግዲህ በእሳት ውስጥ መወርወር ማለት ቀላል ነገር አይደለም፣ ትልቅ ሰማዕትነት ነው። በእሳት ውስጥ ተወረወሩ። በእሳት ውስጥ ተወርውረው ሳለ እግዚአብሔርን ማመስገንን አላቆሙም። እንደውም በእኛ ቤተክርስቲያን መዝሙረ 3 ደቂቅ የሶስቱ ልጆች መዝሙር የሚል ራሱን የቻለ መጽሐፍ አለና ይህንን በተለይ በቅዱሳት መጻሕፍት የምናገኘዋለን። ስለዚህ እነዚህ ወጣቶች በእሳት ውስጥ ተወረወርን ብለው አገልግሎታቸውን አላቆሙም። የመጀመሪያው ጉዳይ። ሁለተኛው ነገር ደግሞ ኢዮብንም ብናየው በግሉ በደረሰበት ያ ሁሉ ፈተና ሀብት ንብረቱ ሲወድም፣ ልጆቹን በአንድ ቅጽበት ሲያጣቸው፣ እንደገና ከራስ ፀጉሩ እስከ እግር ጥፍሩ በቁስል ሲመታ እግዚአብሔርን ማመስገን አላቆምም። ወደ አዲስ ኪዳንም ስንመጣ እንግዲህ አባቶቻችን ቅዱሳን ሐዋርያት በተለይ ቅዱስ ጳውሎስና ሲላስ በግብረ ሐዋርያት ምዕራፍ 16 ላይ ተጽፎ እንደምናገኘው ወደ ወህኒ ቤት በተወረወሩ በተጣሉ ጊዜ በተለይ በእኩለ ሌሊት ላይ ሌሎቹ እስረኞች ተኝተው ሳለ ቅዱስ ጳውሎስና ሲላስ እግዚአብሔርን በዜማ ያመሰግኑ ነበር ተብሎ ተጽፎልናል። ስለዚህ ከነዚህ ታሪኮች የምንማረው የምንረዳው ነገር ምንድነው የሚለውን ጥያቄ ስናነሳ በምንም አይነት ሁኔታ፣ በምንም አይነት መከራ፣ በምንም አይነት ፈተና ውስጥ ቤተክርስቲያን ዝማሬዋን ልታቆም አትችልም። ቤተክርስቲያን ቅዳሴዋን ልታቆም አትችልም። ቤተክርስቲያን የስብከተ ወንጌል አገልግሎቷን ልታቆም አትችልም ማለት። ይሄ ማለት ቤተክርስቲያን እንዲህ አይነት መከራ፣ እንዲህ አይነት ፈተና በሚመጣበት ጊዜ እነዚህን አገልግሎቶቿን ታቁም ማለት አንድ ሰው እስትንፋሱ ይቋረጥ ማለት ነው። አንድ ሰው እስትንፋሱ ከተቋረጠ ሞተ ማለት ነው። ስለዚህ ለቤተክርስቲያናችን ስብከተ ወንጌል እስትንፋሷ ነው።
ዝማሬው እስትንፋሷ ነው። ስርዓተ ቅዳሴው ደግሞ እስትንፋሷ ነው። ስለዚህ እነዚህን አገልግሎቶች ቅድስት ቤተክርስቲያን በማናቸውም ሁኔታ ልታቋርጥ አትችልም። መከራ ሲመጣ፣ ስደት ሲመጣ፣ ፈተና ሲመጣ ቤተክርስቲያን እነዚህን አገልግሎቶች ታቋርጥ ማለትማ ሲመቻት ብቻ ታገልግል፣ ሲመቻት ብቻ ትዘምር እንደማለት ነው። መጽሐፍ ቅዱሳችን ግን ይህንን አያስተምረንም። ስለዚህ በዋናነት እንደ ክርስቲያን እንደ አንድ ኦርቶዶክሳዊ መረዳት ያለብን ለቤተ ክርስቲያን መቆርቆር አለብን፣ ቤተ ክርስቲያንን ማገልገል አለብን፣ እንደገና ሐሰት የሆኑ ነገሮችን መቃወም አለብን። ነገር ግን ያንን ሁሉ ስናደርግ ደግሞ ምንድን ነው ማስተዋል የሚገባው? ቤተ ክርስቲያን በየትኛውም ሁኔታ በየትኛውም ዘመን ምንም አይነት ፈተና ቢመጣ አገልግሎቷን አታቋርጥም ማለት ነው። እንደው አሁን በእኛ አባቶቻችን ቅዱሳን ሊቃውንት በትርጓሜያቸው እንደሚያስተምሩን በብሉይ ኪዳን ቅድመ ልደተ ክርስቶስ ነፍሳት በሙሉ ከአዳም ጀምሮ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ተሰቅሎ ወደ ሲኦል ወርዶ ነፍሳትን ሲኦልን በርብሮ ነፃ እስካወጣበት ጊዜ ድረስ የነበሩ የተቀደሱ አባቶቻችንና እናቶቻችን እንኳን ምንም ደግ ስራ ቢሰሩ ወደ ሲኦል ነበር የሚሄዱት። በሲኦል ሆነው እንኳን እግዚአብሔርን ያመሰግኑ ነበር ነው የሚለው። ስለዚህ በየትኛውም ሁኔታ ቤተ ክርስቲያን አገልግሎቷ እንደማይቋረጥ እነዚህ ታሪኮቻችን ምስክሮች ናቸው ማለት ነው። ይሄ በታሪክም ስንመለከት ለምሳሌ በእኛ ቤተ ክርስቲያን ከ1 እስከ 7 እንደምናውቀው ዘመነ ሐዋርያት ነው። በዘመነ ሐዋርያት ግብረ ሐዋርያትን አንብቦ አንድ ሰው እግዚአብሔርን ማመስገን እንደሚገባ፣ በፈተና በመከራ ሰዓት እግዚአብሔርን ማመስገን እንደሚገባ ይረዳል። ከዚያ በመሸጋገሪያ ዘመን በተለይ ከ70 እስከ 160 የመሸጋገሪያ ዘመን ነው የሚባለው። በዚህ በመሸጋገሪያ ዘመን አባቶቻችን ቅዱሳን ሐዋርያት አልፈው ሐዋርያውያን አበው የሚባሉ እንደነ ኤርማ፣ እንደነ ፓፒየስ፣ እንደነ ቅዱስ አግናጤዎስ፣ እንደነ ቅዱስ ፖሊካርፕስ ያሉ አባቶች፣ እንደነ በርናባስ ያሉ አባቶች የተተኩበት ዘመን ነው። በዚህ ዘመን እነዚህ አባቶቻችን ያንን ዘመን ያለ መከራ አላለፉትም፣ ያለ ፈተና ያለ ስደት አላለፉትም። በዚያ ዘመን ቢሆን በምንም አይነት መከራ ቢሆኑ አንደኛ ስብከተ ወንጌልን አጠናክረው ይዘው ነበረ። ሁለተኛ ነገር ደግሞ እግዚአብሔርን ማመስገን አልተው። ሶስተኛው ደረጃ ላይ ስንመጣ ከ160 በኋላ ያለው ዘመን ደግሞ እስከ 313 ንጉሥ ቆስጠንጢኖስ እስከተነሳበት ዘመን ድረስ ደግሞ ዘመነ ሰማዕታት እና በዚህ በዘመነ ሰማዕታት ውስጥ እነ ኔሮን ቄሳር፣ እነ ድምጥያኖስ፣ እነ ትራጃን፣ እነ ማርቆስ አብሪሊዮስ እነ ሌሎችም አላውያን ነገስታት ቄሳሮች ተነስተው ክርስቲያኖች ላይ ስደት እና መከራ ባወጁበት ዘመን ስብከተ ወንጌል አልተቋረጠም። እንደው በየካታ ኮምቡ ወይም በግበ ምድር ውስጥ ሆነው አባቶቻችን ቅዱሳን እናቶቻችን ቅዱሳን በስደት መካከል ሆነው እግዚአብሔርን ያመሰግኑ ነበረ። እንደገና ደግሞ ያስተምሩም ነበር፣ ግፍን ይቃወሙ ነበረ። ስለዚህ ግፍን በሚቃወሙበት ዘመን ስብሐተ እግዚአብሔርን አቋርጠው አይደለም። ስለዚህ ዋናው ልንረዳ የሚገባው ነገር ምንድነው? ይሄ እንደውም ሌላ ተንኮል ነው። እውነት ለመናገር ይሄ ማለት ምን ማለት ነው? ለቤተ ክርስቲያን አንቆርቆር አይደለም። አሁንም ግን ትልቅ መረዳት ያለብን ነገር አገልግሎቱ ይቋረጥ ማለት የለብንም። አገልግሎቱ ይቋረጥ ማለት ስብከተ ወንጌል ይቋረጥ ማለት የለብንም። ዝማሬ ይቋረጥ ማለት የለብንም። እንደውም ግፉን መከራውን ሁሉ ልናልፍ የምንችለው እግዚአብሔርን በማመስገን ነው። ግን ቆም ብለን ማሰብ ያለብን ምንድነው? እግዚአብሔርን ስናመሰግን እኛም አብረን ህይወታችን መለወጥ አለበት። እንደው ብዙ ሰዎች ስለተሰበሰቡ ብቻ ሳይሆን መሰብሰብ ያለብን ወደ ቤተ እግዚአብሔር ስንቀርብ፣ ዝማሬ ባለበት ስፍራ ሆነን ስንቀርብ ወይም ስንመጣ እግረ መንገዳችንን ዞር ብለን ህይወታችንንም መመልከት አለብን፣ ኑሯችንንም ማስተካከል አለብን ማለት ነው። ስለዚህ ይህንን በሚገባ መረዳት፣ ይህንን በሚገባ ማወቅ ያስፈልጋል እንጂ ቅድስት ቤተክርስቲያናችን አገልግሎቷን ታቋርጥ፣ ዝማሬውን ታቋርጥማ ተብሎ ሊነገር አይችልምም አይገባምም። ይህንን መጀመሪያ ማስተዋል ያስፈልጋል። ስለዚህ በየትኛውም ዘመን ታሪክም ስናጠና ታሪክም ስንማር ቅዱሳት መጻሕፍትንም ስናነብ በመከራ ሰዓት በችግር ሰዓት አገልግሎት ይቋረጥ የሚል ነገር በፍጹም የለም። የትኛው ሐዋርያ ነው ያቋረጠው በመከራ ምክንያት? የትኛው ሰማዕት ነው በመከራ ምክንያት ተልእኮ ነው ያቋረጠው?
ስለዚህ ይህንን በሚገባ ነገር መረዳት ይገባናል። ምናልባት በአገልግሎት መካከል እንግዲህ የሚስተካከሉ ነገሮች ካሉ የሚታረሙ የግለሰቦች ስህተት ማለት ነው የሚስተካከሉ ነገሮች ካሉ በሰለጠነ መንገድ ክርስቲያናዊ በሆነ መንገድ መንፈሳዊ መንገድን በተከተለ ሁኔታ ሐሳብ መስጠት ይቻላል። አገልግሎት ይቋረጥ ማለት ግን በፍጹም አይቻልም ማለት ነው። እንደውም እኛ እንደተማርነው እኮ ሰይጣን ዲያብሎስ ከሚሸነፍባቸው መንገዶች መካከል አንዱ እንግዲህ ጸሎት ነው። ሌላኛው ጾም ነው። ከዚያ በኋላ ደግሞ ቅዳሴ አለ። እንደገና ደግሞ አገልግሎትም ጭምር ነው። በጊዜውም አለጊዜውም ጽና ይላል መጽሐፍ ቅዱሳችን። በጊዜውም አለጊዜውም ጽና ስለሚል ይህንን በመረዳት ይህንን በመገንዘብ አገልግሎት ማቋረጥ እንደማይገባ እንረዳለን ማለት ነው። እሺ መምህር ቃለ ሕይወት ያሰማልን። ለውይይት ያዘጋጀናቸው ጥያቄዎችን አቅርበናል። ምናልባት ግን እርስዎ ቀረ የሚሉት ሐሳብ ካለና ማጠቃለያ መልእክቱን ይግለጹልን። እንግዲህ እንደ ማጠቃለያ በዋናነት በዚህ ዘመን እውነት ለመናገር ቤተክርስቲያንን ለመጉዳት ሆን ብለው ከተነሱ ሰዎች አሁን ሰዎች ቤተክርስቲያንን ለመጉዳት አይነሱ እኮ ማለት አንችልም። እንግዲህ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድስት ቤተክርስቲያንን በቅዱስ ደሙ ከዋጀበት ጊዜ አንስቶ አስቀድመን እንደተናገርነው ከቤተክርስቲያን መከራ ተለይቶ አያውቅም፣ ፈተና ተለይቶ አያውቅም ደጋግመን ብለናል። ይሄ ማለት ምን ማለት ነው? ቤተክርስቲያንን ለማጥፋት፣ ቤተክርስቲያንን ለማዳከም፣ ካህናትን ለማረድ፣ ክርስቲያኖችን ለማሳደድ የሚተጉ ሰዎች አሉ። ሲላቸው በሰይፍ ይነሳሉ፣ ሲላቸው ደግሞ በአፍ በመጻፍ ለመከራከር ይነሳሉ። ስለዚህ በአፍ በመጻፍ ለመከራከር ቤተክርስቲያንን አይችሏትም። በአፍ በመጻፍ ቤተክርስቲያንን ለማጥፋት የማይችሉ ከሆነ ደግሞ ሌሎች ስልቶችን ይጠቀማሉ። የሚጠቀሟቸው ስልቶች ምንድናቸው? በጣም ብዙ ናቸው። እዚህ ጋር አልዘረዝረውም። ስለዚህ ምንድን ነው ቤተክርስቲያንን የሚያጠፉ ሰዎች እስከ ዓለም ፍጻሜ ድረስ የሚኖሩ ከሆነ ከነሱ በላይ ቤተክርስቲያንን ልንጎዳት የምንችለው እኛንን ማለት ነው። ይህንን ማወቅ አለብን። እኛንን ማለት ነው። በምንድን ነው የምንጎዳት ቤተክርስቲያንን ልንጎዳት የሚችለውን ነገር የሚለውን ነጥብ ስናነሳ ይሄ ክርስቲያኖች በዚህ ዘመን ምንድን ነው ማድረግ ያለብን የሚለውን ነገር ከመጠቆም አንጻር ማየት ይቻላል። የመጀመሪያው ምንድን ነው? ወደ ቤተክርስቲያን ማንቀርብ ከሆነ ቤተክርስቲያንን እንጎዳታለን ከጎጆቿ በላይ ማለት ነው። ስለዚህ መጀመሪያ እኛ ወደ ቤተክርስቲያን መቅረብ አለብን። ቤተክርስቲያንን እንዳንጎዳት ከፈለግን ወደ ቤተክርስቲያን መቅረብ አለብን። እኛ ወደ ቤተክርስቲያን ባልቀረብን ቁጥር አንደኛ ቤተክርስቲያንን ለጎጆች እያመቻቸናት ነው። ሁለተኛ ነገር ደግሞ ቅድስት ቤተክርስቲያን ጎጆቿ ከሚጎዷት በላይ እኛ ወደ ቤተክርስቲያን ባለመቅረባችን ቤተክርስቲያን ታዝናለች። የክርስቶስ አካል የሆነች ቤተክርስቲያን ታዝናለች። ራሱ መድኃኒተ ዓለም ኢየሱስ ክርስቶስም ያዝናል ማለት ነው። ስለዚህ መጀመሪያ ወደ ቤተክርስቲያን ብንቀርብ ልክ ቅዱስ ያሬድ የቤተክርስቲያን ጣዕሟን የምንረዳው የቤተክርስቲያን ወዟን የምንረዳው ወደ ቤተክርስቲያን ስንቀርብ ነው። ወደ ቤተክርስቲያን የማንቀርብ ከሆነ እንደተባለው ቤተክርስቲያን እንጎዳታለን። ስለዚህ ምንድነው እንደ ማጠቃለያ የማነሳው በዚህ ዘመን ያለን ምእመናን ክርስቲያኖች ወደ ቤተክርስቲያን ከልባችን መቅረብ አለብን። ወደ ቤተክርስቲያን እንቅረብ ነው። ወደ ቤተክርስቲያን መቅረብ ማለት ቤተክርስቲያን የክርስቶስ አካል ስለሆነች ወደ ክርስቶስ መቅረብ ማለት ነው። ስለዚህ ወደ ቤተክርስቲያን እንቅረብ፣ ወደ ቤተክርስቲያን እንጠጋ። መጀመሪያ ይህንን ነው ማስተዋል የሚያስፈልገው። ሁለተኛው ደግሞ እንደ ማጠቃለያ ቤተክርስቲያንን እኛ ከጎጆቿ በላይ እንዳንጎዳት የቅድስት ቤተክርስቲያናችንን መሰረታዊ አስተምሮ እንማር፣ እንረዳ። ሁለተኛው እንዲህ ብናደርግ አሁን የቤተክርስቲያንን ትምህርት እኮ ብንረዳ የቤተክርስቲያንን ትምህርት እኮ ብናውቅ ራሳችንን ቤተክርስቲያናችንን መጠበቅ ብቻ አይደለም፣ ሰማዕትነቱ ገፍቶ ቢመጣ እንኳን ሰማዕትነትን እንቀበላለን ማለት። ስለዚህ የቤተክርስቲያን እንደውም መጽሐፋችን ይላል በነቢዩ ሆሴዕ ትንቢት ምዕራፍ 4 ላይ አምላካችን ልዑል እግዚአብሔር ሕዝቤ ዕውቀት ከማጣቱ የተነሳ ጠፍተዋል ይላል። እንግዲህ ይሄ በጣም የሚያሳዝን ነው። ሕዝቤ ዕውቀት የምን ዕውቀት ነው የጠፋው? በዚህ ዘመን የሳይንስና የቴክኖሎጂ ዕውቀት አይደለም። እንግዲህ ዘመኑ የአርቲፊሻል ኢንቴሊጀንስ ዘመን ነው እንደምናውቀው አይደል እንዴ? ስለዚህ በዚህ ዘመን እኛ እየጠፋን ያለ ነው ይሄ ዓለሙን ዕውቀት የሳይንሱን የፍልስፍናውን ዕውቀት በማጣት አይደለም እየጠፋን ያለ ነው። ሕዝቤ ዕውቀት ከማጣቱ የተነሳ ጠፋ ማለት ትልቁ ዕውቀት ማለት እግዚአብሔርን ማወቅ ማለት ነው።
ስለዚህ እግዚአብሔርን እንድናውቅ ደግሞ አካሉ ወደ ሆነችው ወደ ቤተክርስቲያን ቀርበን የቤተክርስቲያናችንን ትምህርት መማር አለብን። አምላካችን ልዑል እግዚአብሔር ምን አለ? ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷልና አንተም ዕውቀትን ጠልታል ይላል። የሚያሳዝነው ነገር ይሄ ነው። የቤተክርስቲያንን ትምህርት ባለማወቅ የጠፉ ሰዎች እንዳሉ ሁሉ እኛም ደግሞ ዛሬ ዕውቀትን ጠልተናል። ዕውቀት የመጥላታችን ማሳያ ምንድን ነው? ለምሳሌ በየሶሻል ሚዲያው ላይ ተጥደን እኮ ምን እንደምናይ ምን እንደምንሰማ የታወቀ ነገር ነው። ግን የእግዚአብሔርን ቃል እንሰማለን ወይ? የእግዚአብሔርን ቃል እናዳምጣለን ወይ? የእግዚአብሔርን ቃል ለመስማት ጉጉቱ አለን ወይ? ለመማር ጉጉቱ አለን ወይ? አሁን በዚህ ዘመን ወደድንም ጠላንም ብዙ ምዕመናን የታወቀ ነገር ነው። ለቤተክርስቲያን ፍቅር አለን፣ ወደ ቤተክርስቲያን እንቀርባለን፣ ባለን በሌለን ኃይል እንኳን ቤተክርስቲያንን ለማገልገል እንነሳለን። ግን ለመማር ትጋቱ አለን ወይ? ስለዚህ ቁጭ ብሎ የመማር ቃል እግዚአብሔርን የማዳመጥ ዝንባሌ ሊኖረን ይገባል። እናውቃለን መቼም የማርታ እህት ማርያም የተመሰገነችው ቁጭ ብላ የእግዚአብሔርን ቃል በመስማቷ ነው። አሁን ዛሬ ብዙዎቻችን ለቤተክርስቲያን ምን ሆነናል? የማርታ አይነት ጠባይ ነው ያለን። ቁጭ ብለን የመማር አሁን እንግዲህ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ማርያምና ወደ ማርታ ቤት ገባ ይላል አይደለም? እና ጌታችን ወደ ቤታቸው ከገባበት ጊዜ አንስቶ ማርያም ከእግሩ ስር ተቀምጣ ስትማር ነበር ይላል። ማርታ ደግሞ ምንድነው? ትምህርቷን ትታ ወጣ ገባ፣ ደፋ ቀና፣ መለስ ቀለስ፣ ቁጭ ብድግ አበዛች። መጨረሻ ላይ እንግዲህ እሷ በአገልግሎት ነው የተጠመደችው እና ወደ ጌታችን መጣ። እኔ ስለፋ ስደክም እህቴ ቁጭ ብላ ስትማር አይገድህም ወይ ጌታ ሆይ ብላ ተናገረችው። እና ጌታችን ምን ነበር ያላት? ማርታ ማርታ አንቺ በብዙ ነገር ትደክሚያለሽ፣ ትታወኪማለሽ። የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያምስ የማይቀሟትን መልካሙን ዕድል መርጣለች። በቃ ከእርሷም ደግሞ ማንም ሊወስድባት አይችልም። ስለዚህ ምንድን ነው አሁን ዛሬ የበዛ ነው? ማርታዎች ነን። ምን ማለት ነው? አሁን ለአገልግሎት በጣም እንለፋለን፣ እንጽፋለን፣ ቤተክርስቲያን እንቀርባለን። ግን ቁጭ ብለን ስንማር አንስተዋለን። ለቤተክርስቲያን የሚያስፈልጋት በዚህ ዘመን ደግሞ ቁጭ ብሎ የሚማር ሰው የሚያዳምጥ ሰው ነው። ነገ የምንቆረቆረው መቆርቆር ራሱ በስሜት ያልሆነ ዕውቀትና እምነትን ምርኩዝ ያደረገ እንዲሆን ተቀምጠን መማር አለብን። የቤተክርስቲያንን መሰረታዊ ትምህርቶች 5 አዕማደ ምስጢራትን፣ ነገረ ማርያሙን፣ ክብረ ቅዱሳኑን፣ ታሪኩን፣ ትውፊቱን ምኑን መማር አለብን እና ሁለተኛው ይሄንን ብናደርግ ነው የማስተላልፈው መልእክት። ሶስተኛው ደግሞ ምንድነው? እንደ ክርስቲያን ሆነን ብንኖር ወደ ቤተክርስቲያን እንቅረብ አንዱ ነው። የቤተክርስቲያንን መሰረታዊ ትምህርቶች እንረዳ ሁለተኛው። ሶስተኛው አኗኗራችንን እናስተካክል። እንግዲህ እግዚአብሔር ከምንም በላይ አንዱ እኮ የሁሉ ቀውስ በቤተክርስቲያናችንም እየተፈጠረ ያለው ችግር፣ በሀገራችንም እየተፈጠረ ያለው ችግር ለምንድን ነው ብለን ስንጠይቅ ብዙ ምክንያቶች ሊነሱ ይችላሉ። ከነዚህ ምክንያቶች መካከል ግን ግንባር ቀደሙ ዋናው አብዩ ምንድን ነው ብለን ብናነሳ የኛ ኑሮ ክርስቲያናዊ አለመሆኑ። እንሰማለን ቃል እግዚአብሔር፣ እንደው ወደ ቤተክርስቲያን ቀርባለን፣ ግን አኗኗራችን የክርስትና አይደለም። ምን አለ አምላካችን? ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው። ስለዚህ እንደው በከንፈር ልናከብረኝ፣ ልባችን ግን ከእግዚአብሔር ከራቀ፣ ኑሯችን ካልተስተካከለ በቃ ይሄ መዘበራረቁ፣ የሀገር መታወኩ፣ የቤተክርስቲያን መታወኳ እየባሰ ሄዳል። ስለዚህ ትልቁ ነገር ክርስቲያኖች ሆነን እንኑር ነው። በቃ ክርስቲያኖች ሆነን እንኑር። የክርስትና እኮ መዳረሻው ምንድነው? የክርስትና መዳረሻው አምላክን ወደ መምሰል ነው አይደለም እንዴ? አምላክን ወደ መምሰል የሚደረግ ጉዞ ነው እንግዲህ የክርስትና ጉዞ ማለት። እኛ ግን ያለነው ዛሬ የት ነው? ማንን እየመሰልን ነው እየኖርን ያለነው? አምላካችን ኢየሱስ ክርስቶስ እናንተ ደካሞች ሸክማቸው የከበደው ሁሉ ወደ እኔ ኑ ከእኔም ተማሩ እኔም የዋህ በልቤም ትሑት ነኝና። እንግዲህ ከእኔ ተማሩ ያለው አምላካችን ኢየሱስ ክርስቶስ ምን ነው ከሱ የምንማረው? ነገረን እኮ የዋህነትን። እኔ የዋህ በልቤም ትሑት ነኝና። እንግዲህ የዋህነት ትሕትና ቅዱስ ጳውሎስ በገላትያ መልእክቱ በምዕራፍ 5 ከቁጥር 20 ጀምሮ ቁጥር 20 እና ቁጥር 21 ላይ እንደዘረዘረን የመንፈስ ቅዱስ ፍሬዎች ናቸው። ስለዚህ ክርስቲያን ማለት የመጨረሻ ግቡ በእውነተኛ ፍቅር፣ በእውነተኛ ደስታ፣ በእውነተኛ ሰላም፣ በትዕግስት፣ በቸርነት፣ በበጎነት፣ በእምነት፣ በይዋህነት ራስን በመግዛት ነው እንዲኖር የሚገባው። ስለዚህ ትልቁ
ይሄ እየተፈጠረ ያለው ችግር ነው እንዲወገድ ወይም ደግሞ ለጸጋ የመጣ ከሆነ ደግሞ በጸጋ እንድንቀበለው ህይወታችንን ኑሯችንን እንድናስተካክል የቤተክርስቲያናችን መልእክት ነው። እነዚህ ነገሮች በአግባቡ መረዳት አለብን። ስለዚህ ይሄንን ሁሉ መመከቻ እንደውም ይመጣውን ጥፋት አጥፊዎች ቤተክርስቲያንን ለማጥፋት የታወቀ ነው። ሌትና ቀን አልፉ የነሱን አይደለም አሁን እኛ መናገር ያለብን። ወደ ራሳችን እንመልከት፣ የራሳችንን ድርሻ እንወጣ፣ ወደ ቤተክርስቲያን እንቅረብ፣ የቤተክርስቲያናችንን መሰረታዊ ትምህርቶች እንወቅ። ከዚያ በኋላ ክርስቲያኖች ሆነን እንገኝ። ክርስቲያኖች ሆነን ስንገኝ ነገር በሙሉ እየተስተካከለ ይመጣል። እንደው አንድ እንደ ምሳሌ ባነሳ አንድ መምህር ነው ይባላልና ለተማሪዎቹ በአንዱ ገጽ የዓለም ካርታ በጀርባው በኩል ደግሞ የአንድ ሰው ስዕል ያለበትን ወረቀት ሰጣቸው እና መጀመሪያ ቆራርጡት አላቸው ይባላል። ቆራረጡት። ከዛ የሰጣቸው የቤት ስራ ምንድነው? ይህንን የዓለም ካርታ አስተካክሉልኝ ያላቸው ይላል። እና እነዚያ ብዙዎቹ ተማሪዎች ምን ላይ ነው ሲለፉ የነበሩት? የዓለሙን ካርታ ለማስተካከል ነው። እና ከነሱ መካከል አንዱ ጥበበኛ የሆነ ልጅ ምንድነው ያደረገው? የሰውየውን ስዕል ነው ወደ ማስተካከል ሄደው። እንግዲህ ዓለሙን ካርታ ከማስተካከል ሰውየውን ማስተካከል ይቀልኛል አለና ሰውየውን ማስተካከል ያዘ። ሰውየውን ሲያስተካክል ዓለሙ ተስተካከለ። እንግዲህ ትልቅ ትምህርት ይሰጠናል። እንግዲህ አፌን በምሳሌ ከፍታለሁ ተብሏልና ትልቅ ምሳሌ ይሆነናል። ዓለማችን ሊስተካከል የሚችለው የኛ ዓለም ቤተክርስቲያን ናት። በቤተክርስቲያን እየተፈጠረ ያለው ይሄ ሁሉ በእኛ ምክንያት እንደሆነ ተረድተን እኛ ስንስተካከል ቤተክርስቲያን ዙሪያ የሚፈጠረው ችግር በእኛ ምክንያት እየተስተካከለ፣ ያ ብቻ አይደለም ዓለማችን ሁሉ ይስተካከላል። እኛ ከተዘበራረቅን ግን ዓለማችን በሙሉ ይዘበራረቃል ማለት ነውና ይሄንን እንድናውቅ ይሄንን እንድንረዳ አምላካችን ልዑል እግዚአብሔር በቸርነቱ በምሕረቱ ይርዳን፣ ፍጻሜያችንን ያሳምርልን። እግዚአብሔር ይስጥልን። መምህር ቢተወደድ ወርቁ ላነሳናቸው ጥያቄዎች ሁሉ ስለሰጡን ምላሽ ከልብ እናመሰግናለን። ቃለ ሕይወት ያሰማልን እንላለን። የተወደዳችሁ አድማጮቻችን ከውይይታችን ጠቃሚ የሆኑ ምክር ሀሳቦችን እንዳገኛችሁ ተስፋ እናደርጋለን። በቀጣይ ጊዜ በሌላ ርዕሰ ጉዳይ የምንገናኝ ይሆናል። ከቀሪ ዝግጅቶቻችን ጋር መልካም ቆይታ ይሆንልን እያልኩ እኔ ታሪኩ አራርሶ በዚሁ እሰናበታችኋለሁ። ደስ ያለሽ ሆይ ደስ ይበልሽ። ስለ እመቤታችን ቅድስት ድንግል ማርያም የተመለከተ ልዩ የሬዲዮ ትምህርት በዚህ የትምህርት መርሃ ግብር ከአቡነ ዘበሰማያት ጸሎት በማስከተል የሚቀርበው የእመቤታችን ምስጋና በሰላመ ቅዱስ ገብርኤል ተብሎ የተሰየመበት ምክንያት ምንድን ነው? ቅዱስ ገብርኤል ማን ነው? ወላዲተ አምላክ እናትና ድንግል እመቤትና ገረድ ለተባለችበት ምክንያቱም ማብራሪያ ይቀርብበታል። በአጠቃላይ ይህ ዝግጅት በሰላመ ቅዱስ ገብርኤል የሚለው የምስጋና ጸሎት የያዛቸው እያንዳንዳቸው ጉዳዮች መጽሐፍ ቅዱሳዊ ማብራሪያዎች ይቀርቡበታል። በቅርቡ በድምፀ ተዋህዶ ሬዲዮ ይጠብቁን።
የተወደዳችሁ አድማጮቻችን መርሃ ግብራችንን እየተከታተላችሁ ስላላችሁ ከልባችን እናመሰግናለን። እንግዲህ ቀደም ብለን ክርስቲያኖች የሚያጋጥሟቸውን መከራና ሐዘን እንዴት ያስተናግዱ የሚለው ሁለተኛው ክፍልና የመጨረሻውን ነው ያስደመጥናችሁ። በዝግጅቱ ለተሳተፉት ለመምህር ቢተወደድ ወርቁና ለጋዜጠኛ ታሪኳ አራርሶ እግዚአብሔር አምላካችን ቃለ ሕይወት ያሰማልን እንላለን። እንግዲህ በጣም ጠቃሚ ምክርና ትምህርትም እንዳገኘንበት ተስፋ እናደርጋለን። መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል ላይ በእኔ ምክንያት በዓለም ስማችሁ ሲጠፋ መከራና ስደት ሲያገኛችሁ ደስ ይበላችሁ፣ ከእናንተ በፊት የነበሩትን ነቢያት እንዲሁ አድርገውባቸው ነበረ ብሎ ተናግሯል። እንግዲህ የአባቶቻችንን በረከት ያድለን። ይሁንና አንዳንድ ጊዜ ደግሞ መከራና ችግር የሚያጋጥመው በኃጢአት ጭምር ስለሚሆን እዚህ አንጻር እግዚአብሔር አምላክ ችግሩን መከራውን ያበርድልን ያቀልልን ዘንድ ወደ እርሱ በንስሐ ልንመለስ ያስፈልገናል። ስለ ሁሉ የአምላካችን ቸርነት የቅዱሳን ሁሉ ጸሎትና በረከት አይለየን። እንግዲህ የመርሃ ግብር ማስተዋወቂያ እናቅርብና ያንን ተከትሎ ዝማሬ እናስደምጣችኋለን። ከቀሪ ዝግጅቶቻችን ጋር መልካም ቆይታ ይሁንልን። ደስ ያለሽ ሆይ ደስ ይበልሽ። ስለ እመቤታችን ቅድስት ድንግል ማርያም የተመለከተ ልዩ የሬዲዮ ትምህርት በዚህ የትምህርት መርሃ ግብር ከአቡነ ዘበሰማያት ጸሎት በማስከተል የሚቀርበው የእመቤታችን ምስጋና በሰላመ ቅዱስ ገብርኤል ተብሎ የተሰየመበት ምክንያት ምንድን ነው? ቅዱስ ገብርኤል ማን ነው? ወላዲተ አምላክ እናትና ድንግል እመቤትና ገረድ ለተባለችበት ምክንያቱም ማብራሪያ ይቀርብበታል። በአጠቃላይ ይህ ዝግጅት በሰላመ ቅዱስ ገብርኤል የሚለው የምስጋና ጸሎት የያዛቸው እያንዳንዳቸው ጉዳዮች መጽሐፍ ቅዱሳዊ ማብራሪያዎች ይቀርቡበታል። በቅርቡ በድምፀ ተዋህዶ ሬዲዮ ይጠብቁን።
ደስ ያለሽ ሆይ ደስ ይበልሽ። እንደምትወልደው ወልድን በድን ስለ እመቤታችን ቅድስት ድንግል ማርያም የተመለከተ ልዩ የሬዲዮ ትምህርት ባሰማት ጊዜ ቃሉን ቅዱስ ገብርኤል በነሳ በዚህ የትምህርት መርሃ ግብር ከአቡነ ዘበሰማያት ጸሎት በማስከተል የሚቀርበው የእመቤታችን ምስጋና በሰላመ ቅዱስ ገብርኤል ተብሎ የተሰየመበት ምክንያት ምንድን ነው? ቅዱስ ገብርኤል ማን ነው? ወላዲተ አምላክ እናትና ድንግል እመቤትና ገረድ ለተባለችበት ምክንያቱም ማብራሪያ ይቀርብበታል። በአጠቃላይ ይህ ዝግጅት በሰላመ ቅዱስ ገብርኤል የሚለው የምስጋና ጸሎት የያዛቸው እያንዳንዳቸው ጉዳዮች መጽሐፍ ቅዱሳዊ ማብራሪያዎች ይቀርቡበታል። በቅርቡ በድምፀ ተዋህዶ ሬዲዮ ይጠብቁን። የተወደዳችሁ አድማጮቻችን ዝግጅቶቻችንን በመከታተል አብራችሁን ስለነበራችሁ ከልብ እናመሰግናለን። እንግዲህ ለዛሬ ሰኔ 28 ቀን 2018 ዓ.ም የተዘጋጀልን የድምፀ ተዋህዶ የሬዲዮ መርሃ ግብር ዝግጅት ወደ መጠናቀቁ እየተቃረበ ነው። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ሳምንት በተመሳሳይ ሰዓት በልዩ ዝግጅት ወደ እናንተ የምንቀርብ ይሆናል። ከቀሪ የማህበረ ቅዱሳን የቴሌቪዥን ዝግጅቶች ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። መርሃ ግብሩን በመምራትና ዝግጅቶቹን በማስተዋወቅ እኔ ቀሲስ ዮሴፍ ይኩኖ አምላክ አብሬያችሁ ነበርኩ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ቸርነት፣ የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ አማላጅነት፣ የቅዱሳን አባቶቻችንና እናቶቻችን በረከታቸው፣ ድል የማትነሳ ጥርጥር የሌለባት ንጽሕት ቅድስት ተዋህዶ እምነታቸው በእኛ ላይ ጸንታ ትኑር ለዘላለሙ አሜን።